እንግዲህ ከብዙ ሀገራት አብርሽ ሰርጋችሁ ሲደርስ ወደ ዱባይ ስመጡ እኛም መምጣት እንፈልጋለንና ቀኑን እንዲነገረን ምናምን ስላሉ ነው አብዛኛዎቹ ዛሬ ሚዲያ ላይ ወጥቼ ለሁሉም ሰው ደውዬ መናገር ስለማልችል በ30 ዱባይ ላይ የሰርግ የቀለበት ፕሮግራም ይኖረናል ማለት ነው። የኔና የሩታዬ ከየትኛውም ሀገር ከካናዳ ሊሆን ይችላል፣ ከአሜሪካ፣ ከስዊዘርላንድ እንዲሁም የተለያየ አውሮፓ ሀገር፣ አረብ ሀገራት ያላችሁ በሙሉ ዌልካም ብለናል። ተጋብዛችኋል ሁላችሁም ማለት ነው። ፋሚሊዎች ማንም ሰው እንዳይቀር፣ በተለይ የኛ ወዴ ስለኛ ቦታ ያላችሁ እኛን የምትወዱኛን የምታከብሩ ማናችሁም እንድትቀሩ አንፈልግም። ፋሚሊዎቻችን ሁላችሁንም የክብር እንግዳ አድርገን ጋብዘናችኋል። የምንሄድበትን ቀን ምናምን ወረቀት ላይ ጽፌ ቤት ውስጥ አስቀምጬላት ነው ወደዚህ የመጣሁት። ከዛ እና የኔ ጋር ብያታለሁኝ። አሁን እያበረች ነው እየመጣች ያለች። ፋሚሊዎች በጣም ደስተኛ ሆናለች ምናምን ሰላም ውድ የቻናላችን ፋሚሊዎች እንዴት ናችሁ? ደህና ናችሁ? አማን ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ ተመልሰን ወደ እናንተ በደስታ ደስ በሚል ቪዲዮ መተንላችኋል ማለት ነው። ፋሚሊዎቻችን እንግዲህ እንኳን ደስ አላችሁ። ትናንትና ቃል በገባሁት መሰረት ዛሬ በድጋሚ መጥቼ ብዙ ደስ የሚሉ ዜናዎችን ልነግራችሁ ወደ እናንተ መጥቻለሁ ማለት ነው። ፋሚሊዎቻችን ከእናንተ ጋር ዛሬ ሩታም ሰርፕራይዝ ሆናለች። እንግዲህ ማታ እናወራበታለን ብያት አውርተን ምናምን ነገር ቀኑን ወስኜ እነግርሻለሁ ብያት አልነገርኳትም ነበረ እና የምንሄድበትን ቀን ምናምን ወረቀት ላይ ጽፌ ቤት ውስጥ አስቀምጬላት ነው ወደዚህ የመጣሁት። ከዛ እና የኔ ጋር ብያታለሁኝ። አሁን እያበረች ነው እየመጣች ያለች። ፋሚሊዎች በጣም ደስተኛ ሆናለች ምናምን እና እኔም ደስተኛ ሆኛለሁ። ፋሚሊዎቼ አንዳንድ ነገሮች አልተስተካከሉልኝም ነበረ፣ እንደ በፊት አይደለም። አሁን ላይ ዱባይ ማለት ነው ብዙ ነገሮች ያስፈልጉታል። ቀለል ባለ መንገድ እንደ በፊት አይኬድም እና ባንክ ስቴትመንት ምናምን ቪዛ ራሱ ለ3 ቀን ለ4 ቀን ነበር የሚፈቀደው። እኛ ደግሞ ያው እግዚአብሔር ካለ 15 ቀን እንቆያለን። በዛው እንግዲህ እንዝናናለን ብለን ስላሰብን ፋሚሊዎቼ ብዙ ነገር አልተሳካልኝም ነበረ። አሁን ግን ደዋውዬ በብዙ መንገድ ጨራርሻለሁ ማለት ነው። ፋሚሊዎች እንኳን ደስ አላችሁ፣ እኛንም እንኳን ደስ አላችሁ በሉን። ጉዞአችን በውጪዎች 30 ይሆናል ማለት ነው። ጉዞ ወደ ዱባይ ለ15 ቀን ለመዝናናት በዛውም ደግሞ ሰርጋችንን ቀለበት ፕሮግራማችንንም እዛው እናደርጋለን ማለት ነው። ፋሚሊዎቻችን እንግዲህ ከብዙ ሀገራት አብርሽ ሰርጋችሁ ሲደርስ ወደ ዱባይ ስመጡ እኛም መምጣት እንፈልጋለንና ቀኑን እንዲነገረን ምናምን ስላሉ ነው አብዛኛዎቹ ዛሬ ሚዲያ ላይ ወጥቼ ለሁሉም ሰው ደውዬ መናገር ስለማልችል በ30 ዱባይ ላይ የሰርግ የቀለበት ፕሮግራም ይኖረናል ማለት ነው። የኔና የሩታዬ ከየትኛውም ሀገር ከካናዳ ሊሆን ይችላል፣ ከአሜሪካ፣ ከስዊዘርላንድ እንዲሁም የተለያየ አውሮፓ ሀገር፣ አረብ ሀገራት ያላችሁ በሙሉ ዌልካም ብለናል። ተጋብዛችኋል ሁላችሁም ማለት ነው። ፋሚሊዎች ማንም ሰው እንዳይቀር፣ በተለይ የኛ ወዴ ስለኛ ቦታ ያላችሁ እኛን የምትወዱኛን የምታከብሩ ማናችሁም እንድትቀሩ አንፈልግም። ፋሚሊዎቻችን ሁላችሁንም የክብር እንግዳ አድርገን ጋብዘናችኋል። በውጪዎች 30 ሁላችንም ዱባይ ላይ እንገናኛለን ማለት ነው። ፋሚሊዎቻችን ከእናንተ ጋር ከኦዲየንሶቻችን ጋር ተገናኝተን በአካል ዘና ፍትት ማለት እንፈልጋለን። የኛ አድናቂዎችንም ማግኘት እንፈልጋለን። ሁላችሁንም ማግኘት እንፈልጋለን። እንግዲህ ፋሚሊዎቻችን ከተሳካልን አሪፍ ጊዜ 15ኛን ቀን እናሳልፋለን ብለን እናስባለን ከእግዚአብሔር ጋር። ሁላችሁንም ደግሞ የምንወዳችሁ የምናከብራችሁ ኦዲየንሶቻችን አትቀሩምም ብዬ አስባለሁኝ። እንግዲህ ምናልባት ለበለጠ ደግሞ መረጃ አንዳንድ ነገሮችን እንዴት መገናኘት እንዳለብን ምናምን መጠየቅ ለምትፈልጉ ሰዎች ደግሞ ከስር ስልክ አስቀምጥላችኋለሁ፣ የኔን ስልክ ግን ለዚህ ጉዳይ ብቻ ነው መደወል የሚቻለው ማለት ነውና ከስር አስቀምጥላችኋለሁ። ይሄ የኔ ስልክ ቁጥር ነው። ደውላችሁ እንዴት ማድረግ እንዳለብን ምናምን ከእናንተም ጋር እንወያያለን። ልክ እንደ ፋሚሊ እንደ እህትና ወንድም ማለት ነው ፋሚሊዎቻችን። እና ይህንን ነገር ማድረገው ምንድነው ከእናንተ ጋር በደንብ ኮንታክት እንዲኖረኝ ስለፈለኩኝ ነው። እዛ ሄደን እንዴት መገናኘት እንዳለብን የቀለበቱ ፕሮግራም በየትኛው ቀን እንደሆነ ምናምን ማውራት የምትፈልጉ ሰዎች ስልኬን አስቀምጣለሁ ፋሚሊዎቻችን። እና ግን ደስ ብሎኛል ከምላችሁ በላይ ማለት ነው። የሆነ አንዳንድ ነገሮች ስለሳካልኝ ነው ደስ ያለኝ ማለት ነው። አልጠበቅኩኝም ነበረ፣ እግዚአብሔር ግን ብሎልኝ
ነገሮች ወደ መሳካት ሄደዋል። አንዴ ደግሞ ነገር ሲሳካ ሁሉም ነገር እየተሳካ ነው የሚሄደውና በዛ ደስ ብሎኛል ፋሚሊዎቼ። ሩታ ግን እያበረች ነው አልኳችሁ ፋሚሊት፣ እንዴት ደስ እንዳላት ማለት ነው። ኢቭን አሁን ዛሬ 18 መሰለኝ በውጪዎች የቀረን 12 ቀን ነው ማለት ነው። ከ12 ቀን በኋላ ዱባይ ሁላችንም እንገናኛለን። ከዚህ በኋላ ቀኑን መቁጠር ትችላላችሁ። ቪዲዮ ለቀቅን ቁጥር 11 ቀን፣ 10 ቀን፣ 9 ቀን፣ 8 ቀን እያልን ነው የምንጽፍላችሁ ማለት ነው ፋሚሊዎቻችን። እንግዲህ ሌላው ያልነገርኳችሁ ቤተሰብ እዚሁ ቬሎ መረጣ እናደርጋለን። ብዙ አይነት ፕሮግራሞች ይኖሩናል ከዚህ በኋላ። ሁላችሁም አብራችሁን እንደምትሆኑ እርግጠኛ ነኝ። ነገ ከነገ ወዲያ ደግሞ ምን ይቀጥላል፣ የሩታን ቬሎ ልንመርጥ እንችላለን ምናምን እና በጉጉት እንግዲህ ይሄንን ወር አብረን እናሳልፋለን ማለት ነው። ዱባይንም ደግሞ አብረን በሚገርም ሁኔታ እናሳልፈዋለን። እናንተም ደስተኛ እንደምትሆኑ እርግጠኛ ነኝ። በሰርፕራይዙ ዛሬ ደስ ያላችሁ በሙሉ ሁላችሁም ይሄንን ቪዲዮ ሲጀምሩ ላይክ በማድረግ ጀምሩ። ለኛ ቤት አዲስ ሆናችሁ የዱባይ ቪዲዮ እንዲደርሳችሁ ከፈለጋችሁ ደግሞ ሁላችሁም ሰብስክራይብ እያደረጋችሁ ይሄንን ቻናል ተቀላቀሉ። ከዱባይ 15ዋን ቀን ጨርሼ ስመለስ ሰብስክራይባችን 400,000 ሰብስክራይብ ብሎ ነው ወደ ኢትዮጵያ መመለስ የምፈልገው ማለት ነውና እግዚአብሔር ካለ 400,000 ሰብስክራይብ እዛው ዱባይ ላይ አክብረ ነው እንመጣለን። ስለዚህ እስከዛው ድረስ ሁላችሁም ሰብስክራይብ ያደረጋችሁ ተጠብቁናላችሁ ማለት ነው። እንግዲህ ፋሚሊዎች እያበረችላችሁ መጣችሁ ሩታ አቤልን ደግሞ ይዛው ነው የመጣችውና በቃ ደስ ብሏታል አልኳችሁ ፋሚሊዎች። እያበረች ነው፣ በጣም ደስተኛ ሆናለች። ግን ያልኩበት ምክንያት ምንድነው ያው ወረቀቱን ጽፌ ቀኑን ምናምን ስንቀን እንደቀራን ምናምን ነግሬያት ስለነበረ በጣም ነው ደስ ያላት። ሪላክስም ታደርጋለች ብዬ አስባለሁ። ከዚህ በኋላ የደስታ ቪዲዮዎች ነው የሚኖረን ከእግዚአብሔር ጋር በቃ ሰርፕራይዝ ለሰርፕራይዝ እስከምንሄድ ድረስ ማለት ነው። ምናልባት በመሀል ደግሞ እንግዲህ ፋሚሊዎቻችን አንዳንድ ነገሮችን ለማስተካከል ወደ ቡታጅራም ልንሄድ እንችላለን፣ አይታወቅም። ዱባይ ብለን በዛ አውሮፓ ሀገራት ልንገባ ስለምንችል እግዚአብሔር ፍቃዱ ከሆነ በዛው ልንቀር እንችላለን እና የስታብድ ወጣች ይሄኔ ወረቀቱን ስታነብ ይሄን ነው መጠየቅ እንፈልገው። ይሄን ነው ፋሚሊ ምን አይነት ደስታ ተሰማሽ ነበር? እና በጣም ደስ ይላል። ልዬ ላውራክ ጠረጴዛ ላይ ያስቀመጥከው አልነገረኝም ነበረ። በቃ ሁሉንም ነገር አስተካክላለሁ አታስቢ ምናምን አለኝ። በአንድ ቀን እንደዚህ ይሆናል እኔም አልጠበኩም፣ እኔም አላመንኩም ነበረ። ያው እግዚአብሔር ታምሩን ደግሞ ሲያሳየን አይደለም በአንድ ቀን በአንድ ደቂቃም ሊሆን ይችላልና እንግዲህ የፈጣሪ ፍቃድ ሆኖ ነው ይሄንን ነገር የሆነው ማለት ነው። ግን በጣም ደስ ብሎሻል? በጣም ደስ ብሎኛል፣ እጅግ በጣም ደስ ብሎኛል። እና ደግሞ በቃ ወረቀት ላይ ሁሉም ነገር ቀኑ አለ ምናምን እና በጣም ደስ አለኝ ስሮጥ ከዛ ቶሎ ደወልኩለት። በእግራችሁ የመጣችሁት ትንፋሻችሁ ነበር። መንገድ ላይ ብታየት ምን አለች? ተዋት ብቻ የሆነ ሎተሪ ደረሳት ነው። አይ ፋሚሊዎች ይሄ ከሎተሪ ይበልጣል እንዴ? ሎተሪ እኮ እንዳደለም ሊደርስ ይችላል። 50 ሚሊዮን 100 ሚሊዮን ኧረ ይታወቃል፣ ሊደርሳትም ይችላል። አንዳንድ ጊዜ ማለት ነው ውስጣችሁ ደስተኛ ስትሆኑና ውስጣችሁ ንጹህ ሲሆን ብዙ እድሎች ይኖራሉ። አታስቢ፣ የሎተሪው ምንም እድል ይደርስሻል። ኧረ እኔ በቃ ከዚህ በላይ ተላለ። እውነት ግን ደስ ብሎኛል። እሺ ማን እንዲመጣ ትፈልጊያለሽ? ሁላችሁም ነው ፈታ እንላለን፣ እንዝናናለን ምናምን ደስ ብሎኛል። እንኳን ደስ አለሽ። ንቅር ዋና አንቺ ደስታ ነው የሚፈልገው። አንቺ ደስተኛ ከሆንሽ አንቺ እንደዚህ ሪላክስ ካደረግሽ አይደለም ዱባይ አውሮፓ ሀገራትም እየሄድን በደንብ ላስጎበኝሽ እችላለሁ። በዛው እንደ ግድ ነው። ምናልባት ከኦዲየንሶቻችን ጋር አብረን ልንሄድም እንችላለን። ባይዘው ከአሜሪካ የሚመጡ ሰዎች ብዙ አሉ። እውነት እግዚአብሔርን ብዙ ሰው ነው የደወለልኝ፣ ብዙ ሰው ነው ያወራኝም። አብርሽ ቀኑ ሲደርስ ንገረን እያሉኝ ነበረ። ያው ቀኑን ተናግሬያለሁ። እንግዲህ በውጪዎች 30
ቻው ኢትዮጵያ እያለን እንሰራለን ማለት ነው። አቤልስ ምን አይነት ስሜት ተሰማ? ባይዘው ማለት ነው አቤል መሄድ አለበት። አትሄድም እንዴ? አትሄድም ከኛ ጋር? ኧረ እሄዳለሁ እንዴ ተደብቄ ሻንጣ ውስጥ አስገብታችሁ። ኧረ አይ ፋሚሊዎች እግዚአብሔር ካለ እንግዲህ አቤልንም ቢሄድ ደስ ይለናል። ፈጣሪ ካለ ይሄዳል እንግዲህ አረን ታሪኩማ ቀር ይለኛል። ተታረበልኝ ይደብረዋል በእርግጠኝነት ማለት ነው። እና ፋሚሊዎቻችን እንግዲህ ስለ ነገ ነግራችኋለሁ እያልኩት የነበረው አንድ ስልክ ነበር የምጠብቀው የሆነ ስልክ እስኪደወልልኝ ድረስ ያ ነገርም ተሳክቷል። እንግዲህ ከፈጣሪ ጋር የሩታ የውስጧን የልቧን አይቶ ፈጣሪ አሳክቶታል ማለት ነው። እና ፋሚሊዎች ቃል የለኝም እና ዝም ብዬ እየሳኩ ነው የመጣሁት እና እኔ እንጃ ምን ብዬ አስረዳ ብቻ እኔ እንጃ በአንድ ቀን ነገሮች እንደዚህ በአንድ ይስተካከላሉ ብዬ አልጠበኩም ነበረ። እንግዲህ ፈጣሪ የልባችሁን ቅንነት መልካምነት ምናምን ያያል መሰለኝ እና ተሳካ። ዋናው መሳካቱ ነው አይደል የሚፈለገው? አዎ ዋናው መሳካቱ ነው። ስለዚህ ፈጣሪም ረድቶናል ማለት ነው። ፋሚሊዎቼ እንግዲህ አንድ ነገር ብያለሁኝ እዛ የትኛውም ሰው መምጣት ይችላል። እንደምትመጡም እርግጠኛ ነኝ። የቀለበት ፕሮግራም ነው የሚኖረን ሁለታችንም ቀለበት የምናደርግበት እንዲሁም ደግሞ ከብዙ ሀገር የሚመጡ ኦዲየንሶቻችንን የምናገኝበት ቆይታ ነው ማለት ነው የሚሆነው። ማንም ሰው እንዳይቀር በጣም እንወዳቸዋለን። በጣም ነው የምናከብራችሁ። ከዛ ባለፈ ደግሞ ፋሚሊዎቼ ከዛ ስንመለስ ደግሞ እዛ ፎቶ ፕሮግራም እና የቀለበት ፕሮግራም አለ። እዚህ ደግሞ ከፋሚሊ ጋር ደግሞ ቆይታ ይኖረናል። ስለዚህ ፋሚሊዎቼ 2-3 ወር ማለት ነው በቃ የፌስታ ጊዜ የኢንጆይ ጊዜ ነው። ከዛም በኋላ ደግሞ ብዙ ደስታዎች ሊኖሩም ሊመጡም ይችላሉ ብዬ አስባለሁኝ ማለት ነው ፋሚሊዎቻችን። ግን አቤል አንድ የሆነ መንገድ ከተከፈተላችሁ የሆነ በረከት መምጣት ከጀመረ ሁሌም ይመጣል፣ አይቋረጥም ባይዘው እና ከዚህ በላይ ብዙ የሚያስደስቱ ነገሮች እኛ ህይወት ውስጥ ይኖራሉ ብዬ ተስፋ አደርጋለሁ። እንግዲህ ከፈጣሪ ጋር ዛሬ እንግዲህ ያዘንባቸው የደበረን የተከዝንባቸው ጊዜያቶችን የምንክስበት ዘመን ይሆንልናል ብለን እናስባለን። ኦዲየንሳችንም ደግሞ ከዛ በፊት በእኛ ያዘናችሁ ምን ሊሆን ይችላል በእኔ ያዘናችሁ እንግዲህ ከዚህ በኋላ የምትካሱበት ደስተኛ የምትሆኑበት ታይም ይኖረናል። ሁልጊዜ እኛን ቪዲዮ ስታዩ በናፍቆት ሳትሳቀቁ በደስታ የምታዩበት ጊዜ ነው ማለት ነው ከዚህ በኋላ የሚሆነው። ግን በጣም ደስ ብሎኛል። ግን አቤል በቃ መናገር ፈልጓል። እሺ ከታረቅንበት ቀን በቪዲዮ ነው ያየው፣ በአካል አልነበረም። እሺ ከዛን ጊዜ ጀምሮ አንስቶ የነበረውን ነገር አውራ። እሺ ላውራ። በመጀመሪያ እንኳን ደስ አላችሁ። በጣም ደስ ብሎኛል። የምሬን ነው። እኔ ከምንም አስበልጫችሁ እህትና ወንድሞቼ ናቸው። የሆነ መከፋታቸውም ሲከፋቸው እየተከፋው ሲደሰቱ እየተደሰቱ አሁን ደግሞ ያው መጨረሻ ምን ፈልገው ታይም ላይ ደርሰናል። እግዚአብሔር ይመስገን። ያው ከዚህ በኋላ መጨነቅ የለም ማሰብ የለም። ብቻ ደስ ብሎኛል። ቃላት አትቻለሁ። እና ደግሞ ዋንኛው ነገር ሄጄ ደግሞ አሸኛትም ለካ ዛሬው ሀገር ላይ ይቻላል። ኧረ እንደፈለክ እንቀውጣለን እንዲህ እየዞርን ማለት ነው ፋሚሊዎቻችን። እሺ ለማንኛውም ባረብኛ የሰርግ እንትን አለ። ኧረ ሞልቷል። የዛኔት መሰለህ እንዴት ነበረ? እንደዚህ አፋብኝ። እሺ ይሄ ቱርክኛ ነው። አዎ እሱ የቱርክ መሰለኝ። ብቻ ለማንኛውም አይቀርም ይሁን ባህሉን ምንም ብለን ማለት ነው ፋሚሊዎቻችን ከዛ ቁጭ ነው ነገር አለ መሰለኝ። ዋናው ፋሚሊዎቻችን በምንም እዛ ቀለበት ማድረጋችን ነው። እንግዲህ ከዛ መልስ ያደረግንበት ምክንያት እዚህ የኢትዮጵያውን ፕሮግራም አንደኛ ነገር ጾምም ከወጣ በኋላ መሆን ስላለበት ነው ፋሚሊዎቼ። እዛ ግን ደግሞ እንግዲህ ኢንጆይ እያደረግንም ቢሆን ፋሚሊዎቻችን አብረን ታይሙን የምናሳልፍ ይሆናል። ከዱባይ ልክ እንደተመለስን ደግሞ እዚህ የኢትዮጵያ ሰርግ ይኖረናል። ልክ ጾሙን እንደወጣ ማለት ነው ፋሚሊዎቻችን። ቃላታጠረኝ በቃ ለምናገረው ነገር ማለት ነው። ደስ ስላለኝ ነው ፋሚሊዎቼ፣ ስለተሳካልን ደስ ብሎኛል። ከእናንተ ጋር ደግሞ ልገናኝ ስለሆነም በጣም ደስ ብሎኛል። ረጅም ዓመት እኔ ወደ ሚዲያ ከመጣሁ ኦልሬዲ ወደ 3 ዓመት ከምናምን 4 ዓመት ሊሆነኝ ነው። 3 ዓመት ከምናምን ቢሆን ነውና እስከዛሬ ድረስ በቪዲዮ ስታዩን የነበራችሁ ዛሬ ላይ በአካል የምንገናኝበት ጊዜ እየቀረበ ነው ማለት ነው። በዚህ ደግሞ በጣም ደስ ብሎናል። ስለ ሁሉም ነገር ክብሩን መድኃኒዓለም ጠቅልሎ ይውሰድ ማለት ፈልጋለሁ። ፋሚሊዎቼ ከልቤ ነው ደስ ያለኝ። ዛሬ ቀኑ የኛ ነው። እንግዲህ ከተማውን ማለት ነው እንሽከረከራታለን።
እንቀውጠዋለን። አቤት አንድ ነገር ኑ ወጣ ይሄ እንዳይመታሽ ሩታዬ። አንድ ነገር ግን ማለት ነው መናገር የምፈልገው ነገር ሩታ ዱባይ ከመሄዳችን በፊት መጠየቅ የምትፈልገውን ነገር በሙሉ መጠየቅ ትችላለች። ፈቃደኛ ነኝ እቀበላለሁኝም። ስለዚህ አንዳንድ ነገሮችን መጠየቅ ትፈልጋለች እና አወራሃለሁ እያለች ስለነበረ ችግር የለውም። እየተመካከርን ነው ምን ጠይቀው። አይ ደስ ያለሽን ነገር ማታ ነበር ጠይቀሃለሁ ያለችኝ። ስለዚህ እኔ ግን ከወዲንሶች የምደብቀው ነገር ስለሌለ መጠየቅ ትችያለሽ። ወጉንም አንተው ይዘኸዋል እንዴ? ሩታ እየተሳደብሽ እኮ ነው። እኔ ምን አልኩኝ? ወጉን ይዘኸዋል ዛሬ በማታሽ ከሰርጉ በኋላ አሁን ማላችሁ ነው የምገባው። አይቻልም ምንም ነገር የለም። እና ታዲያ ስትሳደብ እያየት አይደል እንዴ? እኔ አልሰደብኩም እንዴ? መሰደብኩ አይደልሽ? መሰደብኩም ይዞ እንቺ ማለት ነው። እሺ ቻፕስቲክ ግን ላቀለቀችኝ። ፋሚሊ ኧረ ምንም የለብኝም። ይኸው ውሸት። እሺ ይኸው ካሜራማን የለብኝም። እሺ ምን መሰለህ ጠይቄ ነበረ። በቃ ማለት ያው ትላንትና እንዳወራሁት ነው። ካሁን በኋላ እንደዚህ አይነት ነገሮች እንዲፈጠሩ አልፈልግም ምናምን ብዬሃለሁኝ እና ደግሞ በቃ አለ አይደለ ቃል እንድትገባልኝ እፈልጋለሁ። ከዚህ በኋላ ምንም አይነት ነገር እኔ እናንተ መሀል እንደማይገባ በእኔ በኩል እርግጠኛ ነኝ። ምንም አይነት ነገር እንደማይፈጠር ማለት ያው ከዚህ በፊትም እያደረግኳቸው የነበሩት ነገሮች በሙሉ እልህ ስለያዘኝና እኔ ተመላሽ በተባልኩበት ሰዓት ማለት በቃ ታይ ምናምን በተባልኩበት ሰዓት እሺ ብዬ እሱ ደግሞ ብሶ በመገኘቱ ነው ተናድጄ እንደዛ አይነት ነገሮችን ያደረኩትና ስለዚህ መነሻው ማነው? እሱ ነው ማለት ነው። ይሄ ነገር እንደማይፈጠርና ካሁን በኋላ እንደዚህ አይነት ንትርክ ውስጥ እንደማንገባ የሆነ በቃ አለ አይደለ አለመተማመን አይደለም ባይዘው ይሄ ሰላም ነው ምናምን ቀርቼ ሳይሆን ከዚህ በፊትም በተፈጠሩት ነገሮች እኔ አለማመን ሳይሆን የሆነ አለ አይደለ እንደ ሴት ልጅ መጥፎ ስሜት ይሰማናል። አንዳንዴ ጊዜ እንፈልጋለን። ስፔሻሊ ሴት ልጆች ይሄ ምንድነው እቃ ይሄ ቁሳቁስ ምናምን ስጦታ ከሚሰጠን ይልቅ ጊዜ ቢሰጠን በጣም ደስተኞች ስለምንሆን ከዛ አንጻር ነው ለምን ይሄን ነገር እንደዚህ ያደርጋል በሚል ነው እንጂ እኔ እሱን ሰላም ነው ቀርቼ ምናምን ሳይሆን በቃ ካደረጋቸው ነገር አንጻሮች ይሄ የተሰማኝን ፊሊንግ እሱም እንዲያውቀው ፈልጋለሁ ብዬ በማለት ነው እነዚህ ነገሮች ላይ ያደረኩትኝ። ስለዚህ ያንን ነገር ደጋግሜ እኔም ይቅርታ መጠየቅ ፈልጋለሁ። በነገራችን ላይ እሱ ግን ተደብቆ ነው እናንተ የምሬ ነው። ሚዲያ ፊት እኮ አያወራም ያቀረቅራል ምናምን። እኔ ጋር ስትሆን ግን ትሽኮረመማለ። ኖ እኔ ምንም አልተሳደብኩም። ትሽኮረመማለ እኔ ያልኩት እኮ ሱማ ይናፈርስ ነው። ኧረ እባክህ ወገኛ አሁን ራሱ እያፈርኩ ነው። እንዲህ ስትነኪኝ ምናምን አፈርኩ። ባይሆን እሱ ነው እያፈረ ያለው ማለት ማለት ከቤት ሳትነካ ጀመርክ እንዴ? በማየትም እኮ ማፈር አለ። አዎ እና በቃ እንደዛ አይነት ነገሮች ስለተፈጠሩ ነውና እኔ በግልጽ እንደዚህ ሚዲያ ላይ ምናምን እንትን ስለምላችሁ ስሜቴ ምናምን ሼር ስለማድረጋችሁ ነው እንጂ እሱ ነው የሚበሳው ከኔ በላይ ካሜራ ሲኖር ግን ይሽኮረመማል። አቤት ግድ የለም ማውራ ምንም የፈለከው ነገር አውራ። አትሽኮረመም። እኔ ጋር ስትሆን የምታወራውን ነገር እስኪ ዝም ጋር አውራው። ማውርቻለሁ። አይ አትሽኮረመም። አውራለሁ ማለት ያክል ነው። ኧረ እኔ አውራለሁ። ነገር በወዴንሱ ፊት ማውራት አይችልም። ወንድ ልጅ ብዙ ነገርን ስለሚችል በሆዱ ነው ይባላል እና በሆዴ ይዣቸው ነው አውጣቸው ግድ የለም። ኧረ በሆድ ይከብዳል። ተው ሆድ ውስጥ ማለት ነው ባይዘው ብዙ ነገር የቻለ ነው እና ምላችሁ ፈልጌ ነው። አንዳንድ ጊዜ ነገርን የትኛውንም ነገር መቻል የመሰለ ነገር የለምና እኔ ሁለተኛ ስም ነበረኝ መቻል ተብዬ ነበረ ግን ለብራዘር ተሰጠውና መቻል የሚባል ብራዘር አለኝና ለማንኛውም ፋሚሊዎቼ ለሱ ተሰጠው ያንን ስም እኔ በቃ ጨርሻለሁ። አቤት አውራ የተባለው ሌላ የሚያወራው ሌላ ይሁንልክ። እሺ እኔ ግን በድብቅ ቀርጬ አሳያቸዋለሁ። እሺ ሌጋ ሲሆን እንዴት እንደሚሆን አሳያቸዋለሁ። ከዱባይ መሆን አለበት ማለት ከዱባይ ሳይሆን የሆነ ከብት አስይዤ ነበር። አንድ 10 ከብቶች ዱባይ ይዘው ነው የምንሄደው። ቀልድ ፈርጠም ነበር። ቆይ ቀመጡ ከጾም በኋላ ቀመጡ በዚህ ሀገር ይጠቅማል። ከጾም ፍቺ በኋላ አዛላ
አሜን። እንደዛ ከሆነ ማለት ነው አይደለም ዱባይ አውሮፓ ይሄዳል። ግን በምንድን ነው የሚሄዱት ነው ከብቶቹ በሬ ይሄዳሉ። ምን ችግር አለው? አይ ለበሬ የሚሆን የራሱን የቻለ ፕሌን ይኖራልና በባህር ይሄዳሉ። በባህር በጀልባ በባህር አታስበው ነው አውሪ። እሺ አቤት እየደወሉ እያስጨነቁ ግን አንስተ ማለት ነው ወይ አንዱን በሬ አውራዋ መቼ ባለ በሬ እኮ ነው የደወልኩት ያልኩት። አይ አውሪ አንዱን በሬ አውርቶ በዚህ ቀን ነው ብትለው በቃ ይረዳል። ባለ በሬ ያልኩት እኔ ጉዴ። አይ ግን ለሰርጋችን ፋዘር 10 በሬ ያርዳለሁ ብሏል። እንግዲህ ብሏል እኮ ነው ያልኩት። ምን ነው የእውነት እሱ ነው ያለው። እኔ 10 በሬ አርዳለሁ አለ። እንደውም እኔ ፋዘር የሆነ እኔ ሳላውቅ ማለት ነው የእንስሳ የሆነ ትልቅ እርባታ ምናምን የከፈተ ነው መሰለኝና ግን እንግዲህ ብሏል ነው ያልኩት። እርግጠኛ አይደለም። ቀጥይ እንዴ ኢኮኖሚ ልታቀውስ ነው እንደ አንተ ልጅ። ኧረ እኔ ብሏል ነው ያልኩት እንጂ ሌላ ነገር ምን ታወድም ነው እዚህ ፋሚሊ ያወድም አይደለም። አይ የምሬ ነው። አንዳንድ ጊዜ ሰርግ በተቻለን አቅም ማለት ነው በቃ ድምቅ ያለ ፏሽ ብርቅ ያለ እኔ ብዙ ጊዜ ሰፊ ነገር ነው ማስበውና ሰፋ ያለ ነገር ቢሆን ብያምናለሁ። ለምን መሰላችሁ? በህይወታችሁ ሰርግ አንዴ ነው 2 3 4 አይኖርም። ድጋሚ ነገ ላይ እንኳን የሆነ ትልቅ ገንዘብ ኖሮን ምናምን ነገር ድጋሚ እናርገው ብንል ልክ እንደዚህኛው አያምርም። ስለዚህ ሰርግ አንዴ ነው በቃ አንዴ ግን የሆነ ያልሆነው ድብልቅልቅልቅልቅ ብሎ የሚገርም ፕሮግራም መሆን አለበት ብዬ አምናለሁ። እኔ እንደራሴ ማለት ነው። እግዚአብሔር ነው የምሬ ነው ከልቤ ነው የምነግራችሁ። የቻለውን ነገር አድርጎ በቃ ድምቅ ያድርገው ሰርጉ። ለምን አንዴ ነው ሰርጉ ላይ ሶስቴ አይኖርም። እኔ አልቀበልም። እኔ አልስማማም በዚህ ሀሳብ። እንዴ በጣም ብዙ ነገር እኮ ነው የሚያሰቃቀለው። ከዛም በኋላ ደግሞ እግዚአብሔር ያውቃል። እስከዛሬ ያኖረን አምላክ ነገም ከነገ ወዲያም ያኖርናል። እግዚአብሔር ያውቃል ብለህ ገደል ግባና ያሳይሃል። ከዛ ይሄ ድፍረት ነው። እንደዚህ አይነት አማርኛ አይሰራም። ከኔ ጋር ተቃራኒ ከመሆን ውጪ ምንም ነገር አታውቅም። ይሄ ነው እኔ ተቃራኒ አይደለሁም። እንደዛ ሳይሆን ትክክል ነው ብዬ ስለማላስብ ነው ለማለት ያክል ነው። ያመንኩበትን ያህል ነው። እንግዲህ ኦዲየንሶቻችን ደግሞ እናንተ የምታስቡት ደግሞ አስተያየታችሁን ኮሜንት ላይ ጻፉልን። ሰርግ በደንብ መሆን አለበት የለበትም የሚለው አይ ሰው እኮ እንዳቅሙ ነው ያለው እያልኩ ያለሁት እንዳቅሙ ግን የቻለውን ነገር ማድረግ አለበት ነው እንጂ ያልኩት የሆነን ሰው ሰርግ አይቶ ግዴታ የኔ መሆን አለበት አይደለም። ግን እንዳቅሙ የቻለው እንደምቅ ግን እኮ ያልከው ያለ የሌለህ ነው ጫውቶተም ያለ የሌለኝ ነው ጥቼ ነገ ምን ቆሎሎ ቆረጥም ነው ማን ነገር የለም። እኔ ክፉ ነገር ቋጣሪ ልላት ነበር። እውነት ይሄ ቋጣሪነት አይደለም፣ እግዚአብሔርን አይደለም፣ እውነት አይደለም። ይሄ ቋጣሪነት አይደለም እኮ ነው። ፈጣሪ ደግሞ እንግዲህ ያለውን ደግሞ ይባርክልሻል እኮ። ሰው እኮ በሁለት አይነት በምስርና በአልጫም የሆነ ነገር እንትን ያሳልፋል እኮ ሰው። ግን ደግሞ የሰው ልጅ ባለው ልክ ሰው እንደ ቤት ውስጥ አይኖርም አውቃለሁ። ይሄንን ግን ደግሞ እንደ ቤታችን የቻልነውን ነገር ግን ማድረግ አለብን ያልኩት። እሺ ለማንኛውም እኔ ያመንኩበትን ነው፣ አንቺ ያመንሽበትን መናገር ትችያለሽ። ጨርሻለሁ። በጣም ጥሩ። ወደ ሌላ ርዕስ ገባን። ስለዚህ ካሁን በኋላ እንዳልኳችሁ ያሉት ነገሮች ሁሉ እንዲፈጠሩ ስለማልፈልግ እኔ ጋር ቃል እንደገባ እዚህ ደግሞ ኦዲየንስ ፊት ቃል እንድትገቡ ፈልጋለሁ። ኦዲየንሱን ስለሚሄድ አብረሽ እቺ ልጅ በእናንተ ለማሰደብ ነው ጥረት እያደረገች ያለች። እኔ ወድጄና ፈቅጄ ወይንም የሆነ ነገር ማደርገው ነገር የለም አይደለ? አንድ ነገር ማመን ያለብን ነገር ሁኔታዎች ናቸው። በጊዜው እኔ መልህ ይዞኝ ብዙ ነገሮች ተፈጥረዋል። ግን ደግሞ ነገ ከነገ ወዲያ ይሄ ነገር ይፈጠራል ብዬ እንትን ብዬ ነው እንደ አሙሬ ላይ የትኛውም ሰው እኮ ወዶ አይደለም የሆነ ነገር ውስጥ የሚገባው አይደለ? ስለዚህ እኔም የቻልኩትን ነገር ጥሬ እናንተን ለማስደሰት ሚስቴን ለማስደሰት እጥራለሁ በቃ እንጂ አሁን እኔ እንዲህ ብዬ ቃል ብገባ አብርሽ እንዲህ ቃሉን ያጥፋል ምናምን ብዙ ሰዎች ነው የሚሉትና ለማንኛውም ፋሚሊዎች መናገር የምፈልገው ነገር የሰው ልጅ ወዶ ምንም ነገር አያደርግም። እኔም ወድጄ አይደለም ላችሁ ፈልጌ ነው ፋሚሊዎቼ። እና ይሄ ነው። ከፈለግሽ ግን ቃል መግባት ቀላል ነው። ግን ይህንን እንደዛ ከምለው እግዚአብሔር ይርዳኝ፣ ሁላችንንም ይርዳ በቃላችን ለመኖር። እኔ ብዙ ጊዜ ለሩታ ቃል ገብቼላታለሁ፣ ግን ደግሞ ያንን ነገር ተገብረዋለሁ ማለት አይደለም። ከዛ ሁሉ ግን ፈጣሪ ይርዳንና ነገሮችን ለማሳካት ሁሌም የደስታ ጊዜ እንዲኖረን በቃ እሱ ያግዘን ነው የምለው። ከዛ ውጪ ምንም የምላችሁ ነገር አይኖረኝም። ፋሚሊዎቼ ይሄ ነው ሩታዬ። ሌላ እንድልሽ የምትፈልጊው ነገር አለ? አልፈልግም። እንግዲህ ተመልሶልኛል። ወንድሜ ግን እጅግ በጣም ነው የማመሰግነው በእውነቱ የምሬ ነው። ግን እንደሱ እኔ እንጃ ማን የተቆጣኝ
በጣም ይጨቃጨቀኝ ነበር የሆነ ሰዓት ላይ። እንዴ አንተ ልጅ ታላቅ ወንድሜ እየመሰልከኝ ነው እያልኩት ነበር የሆነ ሰዓት ላይ። እና ቤት ውስጥ ምናምን አንዳንዴ የሚመጣባቸው ታይሞች ምናምን ነበሩ። ረጅሙን ጊዜ እሱ አብሮኝ ነበር የሆኑ ታይሞች ላይ ግን ያው ቪዲዮ ላይ ምናምን አይወጣም ብዙ ጊዜ ካያችሁትና ባለፈውም ከቦዚ ጋር የመጣን ጊዜ በጣም ነበር እየተቆጣኝ የነበረውና ለምን እንደዚህ ታረጊያለሽ ምናምን እሱ ፍቃደኛ ሆኖ አሁን ደግሞ ለምንድን ነው አንቺ በተራሽ እንደዚህ የምትሆኚ ምናምን ብሎ በጣም እየተቆጣኝ ነበረ። እንደ ታላቅ ወንድም እንደ ጓደኛም ብቻ በቃ እኔ እንጃ እንደ ብዙ ነገር ሆነ። የምሬ ነው። በጣም የደበሩኝን ታይሞች እያጽናናኸኝ ምናምን ብቻ አብረኝ ስላሳለፍክ እጅግ በጣም አድርጌ አመሰግናለሁ ወንድሜ። ልንደባደብ ነበርኩ የኔ ጊዜ የተጣላችሁ ግን እኔና ተጨቃጭቀናል በጣም ስንጨቃጨቅ ሩታ መንገድሽ ትክክል አይደለም ተይ አቤል እንደዚህ የምትጨቅጭቅ ከሱ ጋር እንዴት ተጨቃጭቄ አላውቅም። ከሱ ጋርም እኮ እጨቃጨቃለሁ በይገርምሽ ግን አቤል ዝም በልኝ ይለኛል። ሲኮሳተር ደግሞ እንዴት እንደሚያስፈራ በስመ አብ አረም ያላስፈራም ፋሚሊ እግዚአብሔርን እንዲኩስተርስ ብቻ ያው በቃ በጣም አጠገቤ የነበረ ሰፖርት ያደረገኝ ሰው ስለነበረ እጅግ በጣም አድርጌ አመሰግናለሁ። እኔ ነኝ በጣም የእሱን ሀሳብ የተጋፋሁትና በቃ አይደለ የሆነ ሰዓት ላይ ይደክማል እኮ ሁሉም ነገር ይደክማልና ደከመው ዝም አለኝ የሆነ ሰዓት በቃ ዝም በጣም እንትን አለ ማለት ሞከረና ሲያቅተው በቃ ዝም አለ። እዚህ ማልንም እዛ ማልንም ብሎ በቃ ዝም ማለት ሆነ ማለት ነው የሱ አማራጭ። በእኔም በኩል ሞክሮ በሱም በኩል ሞክሮ አልሳካ ሲለው በቃ ዝም አለና የሆነ ታይም ጠፋ እና ከዛ እኔ የምፈልጋቸው ነገሮች እያደረኩኝ ምናምን እንደዛ ነበረ። ግን እጅግ በጣም አድርጌ አመሰግናለሁ ወንድሜ ስለተፈጠሩ ስላረክልኝ ነገር ሁሉ እንዲሁም እናንተንም እጅግ አድርጌ አመሰግናችኋለሁ ሁላችሁንም። የኔ ነገር ማለት እንዲስተካከል በጣም የለፋችሁ ለጸለያችሁ እንዲሁም ጓደኞቼም እጅግ በጣም አድርጌ አመሰግናችኋለሁ። እወዳችኋለሁ። የማስበው ነገር ደግሞ ቆይ ላወራበት እስካሁን እኮ እሱ ነው ያወራው። የማስበው ነገር ደግሞ ተሳክቷል። ስለዚህ ፈጣሪ የተመሰገነ ይሁን። ካሁን በኋላ መጥፎ ነገር ይፈጠራል ብዬ አላስብም። ከፈጣሪ ጋር አንድምኛ ድክመት ነው ብዬ አስባለሁኝ። በደንብ ካሁን በኋላ በርከክ ማለት አለብን ወደ ፈጣሪ። ስለዚህ ፈጣሪ አብሯችሁ ሲሆን ነገሮች ሁሉ የተቃና የተስተካከለ ይሆናል ብዬ አስባለሁ። እና ደስ ብሎኛል። ቤታችን የዛሬ ቆይታችን ይህን ይመስል ነበር። የደስታ ነበረ እና እንግዲህ ፈጣሪ ለዛን ቀን እስኪያደርሰን በሰላም በጸሎት ሁላችሁም ከጎናችን ሆኑ። ሁላችሁም ዱዓ ጸሎት አድርጉልን። ፈጣሪ በሰላም ያገናኘን ነው የምንለው። ሌላ ምንም የምንለው ነገር የለም። ዋናው ጤና ነውና እግዚአብሔር ለሁላችንም ጤና ይስጠን። እንግዲህ ይቀወጣል አልኳችሁ ፋሚሊ ማንንም ጨፍሩ አላት ነገር